ማይክሮሶፍት ኤክሴል ላይ እጅግ በጣም ውጤታማ የሚያደርጓችሁንና ውድ ጊዜያችሁን ጉልበታችሁን የሚቀንሱ ቱሎችን ላሳያችሁ። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲክ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁኝ ቆዩ። እንደሚታወቀው ማይክሮሶፍት ኤክሴል ላይ የተለያዩ ስራዎችን ለማከናወንና ውድ ጊዜያችሁንም ሆነ ጉልበታችሁን ለመቆጠብ የሚረዱ በጣም ብዙ ቱሎች ቢኖሩም እነዚህ እጅግ በጣም ጠቃሚ ፋንክሽኖችና ቱሎችን እንድትጠቀሙ ሪከመንድ አደርጋችኋለሁ። አብራችሁኝ ቆዩ። የመጀመሪያው ማይክሮሶፍት ኤክሴል ላይ ቴክስት ስፕሊት ፋንክሽንን ልክ እንደምትመለከቱት እንዲህ አይነት ዴታ በኮማ የተለያየ ዴታ ካለ ወጥ ወደ ሆነው ወደ እያንዳንዱ ኮለምና ሴል ለመቀየር ከፈለጋችሁ ቴክስት ስፕሊት የሚባለው ፋንክሽን መጠቀም ትችላላችሁ። ይህን ለመጠቀምም እዚህ ጋር ኢኳልስ ቱ ካላችሁ በኋላ ቴክስት ስፕሊት የሚባለውን ፋንክሽን ትጽፋላችሁ። ቴክስት ስፕሊት የሚባለውን ፋንክሽን ከጻፋችሁ በኋላ የመጀመሪያው አርጊመንት ቴክስት ይጠይቃችኋል። ቴክስቱን ሴሌክት ካደረጋችሁ በኋላ ዲሊሚተር ምን እንደሆነ ይጠይቃችኋል። የኔ ዲሊሚተር ኮማ ነው። ኮማውን ካስገባው በኋላ ኮማውን በደብል ኮት ካስገባው በኋላ ስትሪንግ ስለሆነ ብራኬቴን ዘጋለው። ኢንተር ሳደርግ ልክ እንደምትመለከቱት በኮማ የተለያዩ ጽሁፎችን በሴል በታትኖ አስቀምጦልኛል ማለት። የሁሉንም እንዲሰራ ከፈለኩኝ እቺን ድራግ አድርጌ ወደ ታች ሳስቀምጥ የሁሉንም እንደዚሁ ይሰራል ማለት ነው። ይሄኛውም ቁጭ ብላችሁ ደግማችሁ ከምትጽፉ በቀላሉ በቴክስት ስፕሊት ዴታ ሴቱን ከፋፍላችሁ እንድታስቀምጡ ይረዳቸዋል። ሁለተኛው ማይክሮሶፍት ኤክሴል ላይ እንዲህ አይነት ተመሳሳይ ፎርማት ያላቸው ዳታዎች በአንድ ሺት ወይም በሌላ ሺት ካሉ ወደ አንድ ለማምጣት ከፈለጋችሁ ቪ ስታክ የሚባለውን ፋንክሽን መጠቀም ትችላላችሁ። ቪ ስታክ ማለት ቨርቲካል ስታክ ነው። ደግማችሁ ከመጻፍም ይህም ያድናቸዋል ማለት ነው። ስለዚህ ይህን ለመስራት ኢኳልስ ቱ ካላችሁ በኋላ ቪ ስታክ የሚባለውን ፋንክሽን ትጽፉና አሬው ምን እንደሆነ ይጠይቃቸዋል። የኔ አሬ ይሄን ኮማ ታረጉና ይሄኛውን አንድ ላይ አድርጎ እንዲያመጣ ነው የፈለኩኝ። ብራኬቴን ከዘጋው በኋላ ኢንተር ሳደርግ እንደምትመለከቱት እንዲህ በተመሳሳይ ፎርማት ላይ እንደዚህ ተበታትኖ ያለውን ዴታ ወደ አንድ እንድናመጣ ይረዳናል ማለት ነው። ይህም ውድ ጊዜያችሁንና ጉልበታችሁን ይቀንስላችኋል። ሶስተኛው ማይክሮሶፍት ኤክሴል ላይ እንደዚህ ተበታትኖ የተቀመጠ ለምሳሌ በግሩፕ ኤ፣ በግሩፕ ቢ፣ በግሩፕ ሲ እና በግሩፕ ዲ ዴታ ሴት ካላችሁ ወደ አንድ ለማምጣት ከፈለጋችሁ ቱ ኮል የሚባለውን ፋንክሽን መጠቀም ትችላላችሁ። ስለዚህ እዚህ ጋር ትመጡና ኢኳልስቱን ከጻፋችሁ በኋላ ቱ ኮል የሚባለውን ፋንክሽን ትጽፋላችሁ። ከዛ አሬ ይጠይቃችኋል። አሬ ይህን ሁሉ ያካትታል። እዚህ ውስጥ እንደምትመለከቱት ብላንክ ሴሎች አሉ። እዚህ ጋር ብላንክ ሴል አለ፣ እዚህ ጋር ብላንክ ሴል አለ። እዚህ ጋር በጣም ብዙ ብላንክ ሴል ስላለ ኮማ ታደርጉና አንድ ቁጥርን ትነካላችሁ። አንድ ቁጥርን የምትነኩበት ዋናው ምክንያት ብላንክ ሴሎቹን ኢግኖር እንዲያደርግ ነው የምንፈልገው። ከዛ ብራኬታችንን ዘግተን ኢንተር ስናደርግ ሙሉ የሰዎችን ስም እንደዚህ በሮው ያስቀምጥልናል ማለት ነው። ይሄም ደግማችሁ ይህን ጽሁፍ እንደገና ከምትጽፉ ውድ ጊዜያችሁንና ጉልበታችሁን ለመቀነስ ይረዳል። አራተኛው ማይክሮሶፍት ኤክሴል ላይ እንደዚህ አይነት በጣም የተደጋገመ ዴታ ካላችሁ ከዛ ውስጥ ዩኒክ የሚባለውን የተለየውን ብቻ ለይቶ እንዲያወጣ የምትፈልጉ ከሆነ ዩኒክ ፋንክሽንን መጠቀም ትችላላችሁ። ይህን ለመጠቀምም ኢኳልስ ቱ ካላችሁ በኋላ ዩኒክ የሚባለውን ፋንክሽን ትጽፋላችሁ። ዩኒክን ከጻፋችሁ በኋላ መጀመሪያ የሚጠይቃችሁ አሬ ነው። የኔ አሬ እዚህ ጋር የኔ ዴታ ሴት አለኝ። ይሄን ዴታ ሴት ሙሉ ሴሌክት አድርጌ አሳየዋለሁ። ይህን ካደረኩ በኋላ ብራኬቴን ዘጋለሁ። ብራኬቴን ከዘጋው በኋላ ኢንተር ሳደርግ ከዚህ ውስጥ ስፔሲፊክ የሆኑ ዩኒክ የሆኑ ያልተደጋገሙትን ዴታ ሴቶችን ብቻ ያመጣልኛል ማለት ነው። ይሄኛውም በአይን ከመፈለግና የትኛው ተደጋግሟል የትኛው አልተደጋገመም የሚለውን ለመለየት እጅግ በጣም ጠቃሚ ፋንክሽን ነው። እንድትጠቀሙ ሪከመንድ አደርጋቸዋለሁ። አምስተኛው ማይክሮሶፍት ኤክሴል ላይ ልክ እንደዚህ በኮማ ተለይቶ የተቀመጠ ቁጥር ለመደመር ከፈለጋችሁ ይህን ፋንክሽን መጠቀም ትችላላችሁ። ስለዚህ እዚህ ጋር ትመጡና ኢኳልሱን ከጻፋችሁ በኋላ ሳም ትላላችሁ። ሳም ካላችሁ በኋላ ሁለት ሃይፍን ትነኩና እዚች ጋር ብራኬታችሁን ትከፍታላችሁ። ብራኬታችሁን ከከፈታችሁ በኋላ ቴክስት ስፕሊት የሚባለውን ፋንክሽን ትጽፋላችሁ። ያን ከጻፋችሁ በኋላ
እዚህ ላይ ያለው ዴታ እንዲደምር ስለፈለግን ይሄኛውን ዴታ 47,28,45,63,42 የሆነውን ዴታ እያንዳንዱን በድምር እንዲያስቀምጥ ነው የፈለግነው። ኮማ ካደረጋችሁ በኋላ ደብል ኮት ትነኩና በኮማ የተለየውን ነው እንዲያስቀምጥ የፈለግነው። ብራኬታችሁን 3 ጊዜ የከፈታችሁትን ትዘጉና ኢንተር ስታደርጉ እንደምትመለከቱት እዚህ ውስጥ ያለውን ዴታ ሙሉ ደምሮልኛል ማለት ነው። የሁሉንም እንዲሰራ ወደ ታች ድራግ ስታደርጉ የሁሉንም ይሰራላችኋል ማለት ነው። ስለዚህ እንደዚህ በኮማ ተለይቶ የተቀመጠ ወርድ ላይ ሊኖር ይችላል። የተለያየ ቦታ ላይ ያለ ቁጥር ካለ ያን አምጥታችሁ ኤክሴል ላይ በቀላሉ እንድትደምሩ ይሄኛውን ፋንክሽን ሳምን እና ቴክስት ስፕሊትን አንድ ላይ አድርጋችሁ መጠቀም ትችላላችሁ። ስድስተኛው ማይክሮሶፍት ኤክሴል ላይ ብዙ ጊዜ የሚያስቸግረው እያንዳንዱ ሴል ላይ ኢሜጅ ለማስገባት ከፈለጋችሁ ይህን መጠቀም ትችላላችሁ። ስለዚህ እዚህ ጋር ትመጡና እዚህ ጋር ለምሳሌነት የተጠቀምኩት ዴታ ሴት አለ። እዚህ ዴታ ሴት ላይ ኢሜጅ ለማስገባት ብፈልግ እዚች ጋር ለምሳሌ ሆም ይላል። የዚህን ኢሜጅ እዚህ ጋር ማስገባት ብፈልግ እዚች ጋር ኢንሰርት ላይ ትመጡና ፒክቸር ላይ ገብታችሁ ፕሌስ ኢን ሴል የምትላለች እሷ ላይ ትገቡና ፒክቸራችሁ የት እንዳለ ታመጣላችሁ። ለምሳሌ ኮምፒውተራችሁ ላይ ከሆነ ዚስ ዲቫይስ ብላችሁ ከኮምፒውተራችሁ አምጥታችሁ ማስገባት ትችላላችሁ። ለምሳሌ ይሄኛውን ፒክቸር ወደዚህ ለማምጣት ከፈለኩኝ ሴሌክት አደርግና ኢንሰርት ላለው እንደምትመለከቱት ፒክቸሩን አምጥቷል። ሶ እዚህ ጋር በእንዲህ አይነት መልክ ኢሜጆችን ማምጣት ትችላላችሁ። ከሌላ ቦታ ደግሞ የምታመጡት ኢሜጅ ካለ አሁንም ኢንሰርት ላይ ትገቡና እዚች ጋር ፕሌስ ኢን ሴል ትላላችሁ። ከዛ ከስቶክ ኢሜጅ የምታመጡት ኢሜጅ ካለ ከኦንላይን ማምጣት ትችላላችሁ። ግን አቀናጅታችሁ ያስቀመጣችኋቸው ፎቶዎች ምናምን ካሉ በቀላሉ ለማምጣት ኮምፒውተራችሁ ላይ አድጀስት አድርጋችሁ ያስቀመጣችሁት ፒክቸር ቢኖር ይመረጣል ማለት ነው። እንዲህ ያደረጋችሁ ሁሉንም ፒክቸር ልክ እንደዚህ ያስገብታችሁ መጨረስ ትችላላችሁ። አንዳንዴ ፎቶዎችን የምታስገቡባቸው ሜካኒዝሞች ፒክቸር ላይ ስላሉ እነዚህን መጠቀም ትችላላችሁ ማለት ነው። ልክ እንደምትመለከቱት እንደዚህ አድርጋችሁ ፒክቸሮችን ማስገባት ትችላላችሁ ማለት ነው። እነዚህ ስድስቱ የኤክሴል ጊዜ ቆጣቢ ፋንክሽኖችና ቱሎችን ያያችሁበትን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ይህም ቪዲዮ ላይክ ሳታደርጉ እንዳትወጡ። ሁሌም ቪዲዮ እንዲደርሳችሁ የደወል ምልክቱን መንካታችሁን እንዳትረሱ። በሰላም ይቆዩ።